ሴት ልጅ ብልህ የሚያደርጋት አንድ ግንኙነት ውስጥ የወደደችውን ሰው ማወቅ ነው። የእሱን የፍቅር ቋንቋ፣ የጸብ ቋንቋ ማወቅና ዋናውና ደግሞ ሁልጊዜም ነው የምላችሁ እዛ ግንኙነት ውስጥ መሪ እንዲያደርግሽ ተፈላጊ ተወዳጅ የሚያደርግሽ ህይወት ውስጥ ቅድሚያ የሚሰጣቸውን ነገሮች ማወቅ ነው። ማወቅ ብቻውን በቂ አይደለም። እነዛን ነገሮች ማክበር፣ እነሱን መቀበል ትልቁን ደግሞ እሱ ህይወት ውስጥ የሚያቆይሽን። ብዙዎቻችን እናፈቅራለን፣ የምንፈልገውን ወንድ እጃችን እናስገባለን በብዙ መንገድ። ምናልባት ሴትነታችን ብቻ በቂ ሊሆን ይችላል። ከዛ በኋላ ያለው ሚና ነው ትልቁ የሚጫወተው። ህይወትሽ ውስጥ እንዲቆይ ከፈለግሽ፣ እሱም ማጣት ካልፈለግሽ፣ ተመሳሳይ ኢነርጂ ደግሞ አንቺን ማጣት እንዲፈራ፣ እንዲያከብርሽ፣ እንዲወድሽ ሳንዳይ ቤተሰብ ከሱ ጋር መመስረትም ከፈለግሽ ነው ምልሽ በጣም ቀላሉ ነገር እሱን ብቻ ሳይሆን ቅድሚያ የሚሰጣቸውንም ነገሮች ምን ማድረግ ነው? መቀበል፣ ማክበርና ልክ እሱ እንደሚሰጣቸው ቅድሚያ ሰጪለት። አበቃ እኮ። ከዚህ ሴት ውጪ የሚፈልገው ነገር ሊኖር አይችልም። እኛ እንደምናስበው የሆነች ቆንጆ ሴት፣ የሆነ ነገር የምትናገር ሴት፣ ወይ ስኬት ላይ ያለች ሴት ከአንቺ መታ የምትወስደው ምናምን ነው የሚመስለን። ቁንጅናዋ ኢምፕረስ ሊያደርገው ይችላል፣ ይሄዳል አይደለ? ተመሳሳይ ነገር ካለ እሷ ጋርም ትቷት ሊመጣ ይችላል። ወንድ ልጅ እንደዛ አይደሉም እነሱ። ብዙዎቻችን የማንረዳቸው የማናቀላቸው ነገር ቢኖር ነው ምላችሁ ዲፕ ዳውን እነሱ ጋር ያለው እውነታ ነው። እንደምታውቁት ደግሞ ኮንቨርሴሽን ላይ ማውራት ላይ ስሜታቸውን ሊሆን ይችላል፣ ፍላጎታቸውን ሊሆን ይችላል መናገር፣ ማብራራት፣ መግለጽ ስፔሻሊ ለሚወዷት ሴት ዳገት ነው የሚሆንባቸው። ስለዚህ ወንዶች በተፈጥሯቸው ቅድሚያ ለምን ይሰጣሉ የሚለውን እኔ የታችሁ በዛሬ ቪዲዮ ላይ አግዛቸዋለሁ። ተፈጥሯቸው ነው ባይዘው የሚፈልገው እነሱ ወይም እንደየማንነታቸው የሆነ አርቲፊሻል የሆኑ ነገሮችን ቅድሚያ የሚሰጡት ነገር ሊኖር ይችላል። ለምሳሌ እንደ መልክ ተመሳሳይ ናቸው፣ ሁሉም ናቸው። የኛ መልክ መጀመሪያ ላይ ኢምፕረስ የሚያደርጋቸው ቅድሚያ የሚሰጡት ነገር ነው ወደ አንድ ሴት ለመሄድ። ነገር ግን ከዛ ባሻገር ከአንቺ ጋር ስለሚያቆየው፣ አንቺን ማጣት እንዲፈራ ስለሚያደርገው፣ ከአንቺ ጋር ረጅም የፍቅር ጊዜ ከአንቺ ጋር ቁም ነገር እንዲያስብ ስለሚያደርጋቸው፣ ቅድሚያ ስለሚሰጣቸው፣ አንቺ ካከበርሽለት ከወደድሽና ከተቀበልሽው በተግባር ለአንቺ ያለውን ፍቅር እንዲያሳይሽ የሚያደርገውን ነገሮች ነው የምነግራችሁ። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ልክ እንደ ዛሬው ከነሱ ሚስጥሮች ውስጥ እንካፈላለን። ከነሱ ጋር የምንገባበትን የፍቅር ህይወታችንንም ቀላል የምናደርግበትን ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ካላደርጋችሁ ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች ያደርስልናል፣ እንዲሁም ያስተዋውቅልናል። አብራችሁን ቆዩ። አንደኛው ለፐርፐዙ ወይም ለጎሉ ቅድሚያ ይሰጣል ወንድ ልጅ። ህይወታቸው ውስጥ ሁሌ ነው የምላችሁ ብር ማግኘት፣ ሀብታም መሆን፣ ስኬታማ መሆን ወይም በሆነው ነገር ላይ በሚወደው ነገር ላይ ነው የምላችሁ በዛ ነገር ላይ ስኬታማ መሆን ይፈልጋል። ይህንን ሁላችንም ማወቅ መቻል አለብን። በተለይ ህይወትሽ ውስጥ እንዲቆይ ከፈለገ የምትፈልጊውን አይነት ፍቅርና ዋጋ የምትፈልጊ ከሆነ ይህንን ስለ ወንድ ልጅ ማወቅ አለብሽ። ኮመን የሆኑትን ነው የምነግራችሁ። ፐርሰናሊ ሊለያይ ይችላሉ፣ ግን በሁሉም ወንድ ጀነራላይዝድ ስናደርግ ኮመን የሆነ ነገር ነው። በቃ አላማ አለው፣ ህልም አለው ህይወቱ ውስጥ። ቢያንስ ነው የምልሽ እንደ ወንድ ሀብታም ስለመሆን ማያስብ አሊያም ደግሞ የሚፈልገውን ነገር የሚወደውን ነገር እጁ ለማስገባት እዛ ቦታ ለመድረስ እማይጥር የለም። በቃ ይሄ ተፈጥሯቸው ነው። ይሄንን ካወቅሽ ታዲያ ቅድሚያ እንደሚሰጣቸው ካወቅሽ፣ ለምሳሌ ዛሬ የሚወደውን አሁን እንዳልኳቸው አላማው የሆነውን ህልሙን ማሳካት የሚፈልገውን ሊሆን ይችላል። ማድረግ የሚፈልገውን ነገር ማድረግ እንደሚፈልግ ዛሬ ሊያገኝሽ እንደማይችል፣ ምናልባት እዛ ላይ ቢዚ ሆኖ ስላልደወለልሽ፣ ምናልባት የሆነ በጣም ኢምፖርታንት የሆነን ነገር ስለ አንቺ ሲረሳ ብዙ መገረም፣ ብዙ ፑሽ ማድረግ፣ ብዙ መናገር አስፈላጊ አይደለም። አንደርስታንድ እንዳደረግሽው ቅድሚያ የሚሰጠው ነገር እንደሆነ ልክ እንደ አንቺ አውቀሽ ገባኛል አንደርስታንድ አደርግሃለሁ የምትይው አይነት ከሆነ ለዛች ላጠፋው ጥፋቱ ለረሳው ነገር እመኝኝ በጣም ትልቅ ይቅርታ ይሰጥሻል። በሚቀጥለው ከምትጠብቂው በላ አይነት ሰርፕራይዝ ያጋጥምሻል። በዛው ልክ ህይወት ውስጥ ልብ ውስጥ ሰፊ ያንን ትንሽ የተሰጠሽን ቦታ እያሰፋሽ ትሄጃለሽ። ምንድነን እኛ ተቃራኒ ነን። አይኖ ከፍቅራችን ከሰጠሽው ቦታ ስለወደድሽው ስለምትፈልጊው ሊሆን ይችላል ምጮሂው፣ የምትነግሪው፣ የምታሳውቂው። ነገር ግን እነዛ ቃላቶችሽ እሱን ምንድነው አንደርስታንድ እንደማታደርጊው አለያም ደግሞ ጥፋቱን በጣም እንዳጋነንሽ ኦቨርቲንክ እንዳረግሽ እንዲያስብ ነው የሚያደርገው።
ብልህ እንዳትሆኝ የሚያደርግሽ ይሄን ነው። ሁሌ ኢንቴንሽናሊ ምንም ስራ እንደሌለው እያወቅሽ ምንም አላማ ህልም የሚሮጥለት ነገር ሳይኖረው እንዳውልቅሽ እስኬጁሉን ባለም ሰዓት እያወቅሽ ግን ሆን ብሎ እንደሆነ የምታደርጊው ዊኖ በደንብ ነው የምናውቀው። ያንንም ሊሸውዱን አይችሉም ሲዋሹን እንደምናውቀው ሁላ። ስለዚህ ያንን መለየት አለብሽ። ግን ፐርፐዙን ህልሙን አላማውን ለማሳካት በሚሮጥበት ወይም ያንን ነገር እየታገለ ለዛ ነገር ጊዜውን እያጠፋ ትኩረቱን ትንሽ ያ ነገር ወስዶት ወይም ቅድሚያ የሚሰጠው ነገር ስለሆነ ህይወት ውስጥ አንዳንዴ ሲስት ሲረሳ ምናልባት ደግሞ ሳይደውልልሽ ትኩረት ሳይሰጥሽ ሲቀር መደናገጥ፣ መደናበር፣ የምትወጂውን ሰው መግፋት አያስፈልግሽም። እንደ ሴት እንደ ብልህ ሴት አንደርስታንድ ማድረግ ግን እንዳይረሳ ስቴል አንትኑ ማወቅ አለብሽ። በቃ ለምን እንዴ ምን አድርጎ ነው ወይም ማን ነው የሰው ውሸቱን ነው የሚለውን እንደ ሴት በራስሽ እንዲሁ ራሱ እንዲሁ ከቃላቱ ራሱ ያስታውቃል። ግን ወንዶች ምን ይሰጣሉ? ቅድሚያ ብያቸዋለሁ። የሆነች የሚፈልጓትን ነገር እጃቸው እስኪያስገቡ ልክ አንቺን ፍቅረኛው ለማድረግ አንቺ ላይ እንዴት ነበር ኢንቨስት እያደረገ ረስቷቸው ነበር እኮ እነዛ ቅድሚያ የሚሰጣቸው። አንቺ ልክ እጁ ስትገቢ ሊሆን ይችላል ሽፍት የሚያደርገው ወደዛ። የዛን ያክል አንደርስታንድ ካረግሽው ንግስቱ ነው የምትሆኘው። ሁለተኛው ታማኝነት ወንድ ልጅ በጣም ቅድሚያ የሚሰጠው ነገር ነው። ስፔሻሊ ከአንቺ የሚጠብቀው ነገር ነው። በቃ ከአንቺ ጋር እንዲቆይ፣ አንቺን እንዲያፈቅር፣ አንቺን እንዲያምን የሚያደርገው ታምነሽ ስታሳየው ነው። ማያያዝ እንችላለን ከመጀመሪያው ካነሳ ነው ነገር ጋር። ህልም አላማ ሊኖር ይችላል። ጊዜ የሚጠይቀው ነገር ሊኖር ይችላል ህይወት ውስጥ። ፍቅርሽ ታማኝ መሆኑን ልትጠብቂው እንደምትችው በሆነ እሱ ጋር ባለው ወይም በምትጠቀሚው ነገር ገንዘብ ስላለው ወይም መልክ ስላለው እንዳልሆነ ማወቅ ይፈልጋሉ። እንደምታውቁት ገንዘብ ስላላቸው ገንዘብ ካላቸው እንደሚያገኙኝ ገንዘብ ስላለው እንደሄድን ምናምንም ነው የሚያስቡት። በቃ ይሄ የእነሱ የቅዠት ዓለም ግን አምነው የተቀበሉት ነው። ያቺ ሴት እንዳልሆንሽ ያ አንቺን ብቻ ሳይሆን ሁላችንን እኛን ራሱ ኢቭን ወክለሽ ሁላችንንም ሴት ልጅ እንደዚህ ነገር እንደማይገልጻት ፍቅርን ያገናኛችሁ። ፍቅር ላይ ደግሞ ምን አይነት ነገሮች ያስፈልጋሉ? ቤዚክሊ ሲባል እምነት ነው የሚመጣው። ከአንቺ እንደምትታመኝለት አንቺ እሱ እንደሚያስባት እንደሚጠብቃት ወይም ሴቶች እንዲህ ናቸው ብሎ እንዳላመነው አይነት ሴት እንዳልሆነች በመጠበቅ በመታመን ስታሳዩ፣ አንዳንዴ ሊበዛ ይችላል፣ አንዳንዴ ራቅ ብሎ ሊሄድ ይችላል። ግን ስቲል ምን አለ በድርጊቶች ውስጥ በቃላት ብቻ የተገነባ እኮ አይደለም። በድርጊቶች ውስጥ ለአንቺ በሚሰጥሽ ቦታ ለአንቺ ባለው እንክብካቤና አንቺን የሚያናግርበት ወይ ራሱ እሱ ህይወት ውስጥ ምን አይነት ትርጉም እንዳለሽ እኮ ግልጽ ነው የኔ ቆንጆ። ነገር ግን ነገ የሚባል ነገር ከሱ ጋር እንዳለለሽ በደንብ ነው የምናውቀው። እንዳልኳችሁ ሴትነታችንን መጠቀም ከቻለን አይናችንን መክፈት ከቻለን ነገ ከሱ ጋር እንደሌለሽ ግልጽ ነው። ነገ እንዳለሽ እርግጠኛ ስትሆኝ ግን ያቺ ነገ እንድትቀርብ እንፈልጋለን፣ ቶሎ እንድትሆን እንፈልጋለን። ከሱ ጋር አብሮ መኖር ልንፈልግ እንችላለን። ከሱ ጋር መታየት በቃ ከሱ ጋር ብዙ ጊዜ ማጥፋት ልንፈልግ እንችላለን። ግን ይሄ በእኛ በሴቶች ዓለም እንደሆነ የእነሱ የወንዶች ዓለም ሌላ እንደሆነ መጠበቅ መታመን ይሄ ሊያምንሽ የሚችለው ደግሞ በዝም ብሎ አይደለም። በቃ የሚፈልገውን ጊዜ በመስጠት ሊሆን ይችላል። በማይኖረው ሰዓት በአጣ ሊሆን ይችላል። በወደቀ ሰዓት ሊሆን ይችላል። ምናልባት አንዳንዴ የስሜት መቀያየርም ሲኖር ከጎኑ መሆን የምትችይ አይነት ሴት እንደሆንሽ ካወቀ ከምንም ነገር በላይ ታማኝነት ቅድሚያ ይመጣል እነሱ ህይወት ውስጥ። ይችን ሴት ካገኘ ካወቀ የትኛውንም ተራራ ይገፋል። ለዚህ ሴት የትኛውንም ዓለም ቀይሮ የተሻለ ህይወት ላንቺ ስለመስጠት ብቻ ያስባል። አስተውይ። እንደምትታመኝለት የሚያቅ ሴት እንድትሆኚ አድርጊው። ምክንያቱም ህይወታችሁ ውስጥ ቅድሚያ የሚሰጡት ነገር እምነት ነው። ሶስተኛው ሰላምና ድጋፍ በጣም ቅድሚያ የሚሰጡት ነገር ነው። ያው እንደምታውቁት ከነሱ ነው የሚመጣው። በእርግጥ አይደለ እሱ የሚሰጠን ነገር ነው በብዛት የምንመልሰው። ተመሳሳይ ነገር ነው እሱ ሰላም መፍጠር ካልቻለ፣ በስነ ስርዓት ካልተንከባከበሽ፣ ትኩረት ካልሰጠሽ፣ ጊዜ ካልሰጠሽ፣ ፍቅር ካልሰጠሽ ሰላም ልትሰጪው አትችይም፣ ጊዜውን ካልሰጠሽ። ምክንያቱም እነዛን ነገሮች ለማግኘት የምትሄጅበት መንገድ ልክ ይሁን አይሁን አንቺ ነሽ የምታውቂው። እሱ ግን ጭቅጭቅ ነገርና ምን ሊመስሉ ይችላል። የዛ ውጤት እንደሆነ መናገር ትችያለሽ። ነገር ግን እመኚኝ ከሚያፈቅራት ሴት ሰፖርት እና ሰላም የሚያገኝ ወንድ ሁሌም ቢሆን ቅድሚያ የሚሰጣቸውን ነገሮች ቅድሚያ የሰጠችውን ሴት ቅድሚያ ያመጣታል። በቃ ቺናት በቃ 3 ማዕዘን እኮ ናት። ቅድሚያ የሚሰጣቸው ነገሮች አሉ፣ የታወቁ ናቸው። ቅድሚያ ደግሞ ቅድሚያም ለሚሰጣቸው ነገሮች አንቺ ደግሞ እንደምትሰጪው ካወቀ ያን ያህል ቀላል ነው፣ ትመጫለሽ ማለት ነው ህይወት ውስጥ። የምትፈልጊው ቅድሚያ እንዲሰጥሽ አይደለም። ብዙዎቻችን ፍቅር እንዲሰጠን፣ ቁም ነገር እንዲሰጠን፣ ህይወት እንዲሰጠን አይደለ? እንደዚህ አይነት ነገር ነው የምንፈልገው።
ፈልገው መቼም እነሱ እንደሚያስቡት ትልቅ መኪና ትልቅ ቤት ምናምን ቀጥለው የሚመጡ ናቸው። መጀመሪያ ግን እንደ ሴት እንደ ተፈቃሪ እንክብካቤ እንደምትወድ እንደ አንድ አበባ ፍጥረት ነን እኛ አይደለ? እንደ ልጅ ነን። ያንን እንዲሰጥሽ ከፈለግሽ ደግሞ አትሊስት ከጭቅጭቅሽ ይገባኛል ከምትያቸው ልክ አይደሉም ከምትሉ ጭወትሽ ሊሆን ይችላል፣ ንግግርሽ ሊሆን ይችላል፣ ግፊትሽ ቆም ልትይ ይገባል። ባይዘይ ማለት ነው ከዝምታሽ ጸጥ ብለሽ ከማየትሽ አንዳንዴ ደግሞ ልክ እንዳልሆነ ከመጠቆምሽ የተሻለ መፍትሄ ልታገኛች። በእነዚህ 3 ነገሮች ወንድ ልጅን ማስተካከል ትችላለሽ። ግን በጮሽ ቁጥር በጣም ትኩረት በፈለግሽ ቁጥር ያንን ፍለጋ እሱ ህይወት ውስጥ በሄድሽ ቁጥር በገፋሹ ቁጥር ሰላም እንዳጣ ያስባል። ሁለተኛ በራሱ ድርጊቶቻችን እሱን አርቆ ይገፋዋል። ሶስተኛው ደግሞ ምንም ጥያቄ የለውም ሰፖርቲቭ እንዳልሆንሽ ነው የሚያስበው። ምክንያቱም ለአንቺ መስጠት ያልፈለገውን ጊዜ ለጓደኞቹ ብቻ ከሆነ እየሰጠ ያለው ለስራው ሳይሆን ለዓላማ ሳይሆን ለቤተሰቦቿ ከሆነ ወይ ለማይረባ ነገር እየሰጠ ከሆነ የሚከለክልሽ ከሱ መራቅ ብቻ ነው የኔ ቆንጆ። ለሱ ትግልም አያስፈልገው። ነገር ግን እስቲ እንዳልኩሽ መታመን እንዳለ ሆኖ ከዛ ደግሞ አሪፍ እንደሆነ እያደረገ ያለው ነገር አሁን ብር ባያገኝም ይሄ ነገር ሊሆን እንደሚችል በገንዘብ በአቅም ባደግፊው እንኳን በሀሳብ በእውቀት ባደግፊው እንኳን ልክ እንደሆነ በመንገር ባለማጣጣል ራሱ ባለማጣጣል ልክ እንዳልሆነ ባለመናገር ራሱ ሰፖርት ማድረግ ትችላለሽ። በቃ ዝምታሽ እስቲ ይሁን ሞክር፣ አንድ ቀን ሊሳካ ይችላል። የምትወደውን ነው የምታደርገው፣ ቢያንስ በዚህ ነገር ታተርፋለህ የሚሉ ቃላቶችን ከአንቺ ከሰማ በጣም ሰላማዊና ሰፖርቲቭ ሴት ህይወት ውስጥ እንዳለች ያምናል። ፍቅር እንኳን ለአንቺ ባይኖረው በዚህ መንገድ ሀሳቡን ማስቀየር ትችላለሽ። አራተኛ ወንዶች በጣም ቅድሚያ የሚሰጡት ነገር ስፔስ፣ ፍሪደም፣ ኢንዲፐንደንት በቃ ይሄ ለብቻው ለቀቅ ስናረጋቸዋል አይደለ? ተወት ስናረጋቸው፣ ስፔስ ስንሰጣቸው፣ ጊዜ ስንሰጣቸው፣ እስቲ ከጓደኞች ጋር፣ እስቲ ከቤተሰብ፣ እስቲ ከስራ ጋር፣ ከዛ ባለፈ ደግሞ ለብቻ እስቲ በቃ እኔ የሌለውበት ህይወት እስቲ ያለኔ የስልክ ጭወት ያለኔ እንደዚህ አድርግ እንደዚህ ሆነናል ዛሬ እንደዚህ ሆኛለሁ ካለ ማለት እንደዚህ አይነት ስፔሶችን በጣም ነው የሚወዱት። እኛ ጥብቅ እንድንል አይደል የምንፈልገው? በቅፍ ውስጥ መዋል፣ ከሱ ጋር የሆኑ ነገሮችን እያደረጉ መዋል፣ የሆነ ቦታ ሄዶ መዝናናት ምናምን፣ ይሄ የኛ ተፈጥሮ ነው። እነሱ ደግሞ ለብቻቸው ኳስ እያዩ ስልካቸው ላይ ቲቪ ላይ ከቤተሰቦቻቸው ጋር ሙሉ ቤተሰብ ቤት ቁጭ ብሎ እስቲ ወንድሞቻችሁን ወይ ጎቶቻችሁን አባቶቻችሁን ኢቭን አስታውስ እስቲ ሙሉ ቤተሰብ ቤት ሁላ ኖሮ ምናለ ያችን ለብቻው ስልኩን ይዞ ስፔስ ይፈልጋል፣ ጸጥ ብሎ ይቀመጣል። ይሄ ኔቸራቸው ነው። እሺ፣ ስለዚህ አንቺ ደግሞ ፐርፐዝሊ ነው ብለሽ ፐርፐዝሊ ሆም ብለሽ ያንን ስፔስ ያንን ጊዜ ያንን ኢንዲፐንደንሲ ከሰጠሽው ንግስቱ ነው የምትሆኙ። በቃ ዛሬ እስቲ እንደዚህ ያሳልፍ፣ ዛሬ እንዲህ ሀሳብ ስጪው፣ ዛሬ ከጓደኞች ጋር ችልን ከኔ ጋር እንደዚህ ብናረግ፣ በቃ አንቺም ትኩረት ወደ ሌላ ነገሮች ላይ ሌላ ህይወትሽ ላይ ላይፍሽ ላይ አንቺም ጓደኞች ቤተሰቦች ላይ በጣም ትኩረት ማድረግ የራሳችን ነገር ላይ ስናደርግ ያንን ስፔስ ባይ ዲፎልት ራሱ ያገኘዋል። ይሄ ነው በቃ ወደ አንቺ ሞር እንዲሳብ የሚያደርገው እሷ ጋር ያለውን ነገር ማየት እንዲፈልግ፣ በቃ የሚወዳት ሴት ያለው ነገር እንዲፈልግ ታደርገዋለሽ። ዝም ብለሽ ብቻ ሁሌ እንዴት ከጓደኞች ጋር እንዴት ከኔ ጋር ቢሆን ኖሮ እንደዚህ ይሄን ያህል ጊዜ አትቆይም፣ ከኔ ጋር ቢሆን ለእኔ ቢሆን አትበይ። ብልጥ ከሆንሽ ቅድሚያ የሚሰጡት ስፔስ፣ ትርፍ ጊዜ፣ ለብቻቸውን የሚያጠፉትን ጊዜ ከምንም ነገር በላይ ቅድሚያ ይሰጡታል። ጠይቂና እስቲ እኔን ውሸት አንበሉ። አራተኛ ወንዶች በጣም ቅድሚያ የሚሰጡት ነገር ስፔስ፣ ፍሪደም፣ ኢንዲፐንደንት በቃ ይሄ ለብቻው ለቀቅ ስናረጋቸዋል አይደለ? ተወት ስናረጋቸው፣ ስፔስ ስንሰጣቸው፣ ጊዜ ስንሰጣቸው፣ እስቲ ከጓደኞች ጋር፣ እስቲ ከቤተሰብ፣ እስቲ ከስራ ጋር፣ ከዛ ባለፈ ደግሞ ለብቻ እስቲ በቃ እኔ የሌለውበት ህይወት እስቲ ያለኔ የስልክ ጭወት ያለኔ እንደዚህ አድርግ እንደዚህ ሆነናል ዛሬ እንደዚህ ሆኛለሁ ካለ ማለት እንደዚህ አይነት ስፔሶችን በጣም ነው የሚወዱት። እኛ ጥብቅ እንድንል አይደል የምንፈልገው? በቅፍ ውስጥ መዋል፣ ከሱ ጋር የሆኑ ነገሮችን እያደረጉ መዋል፣ የሆነ ቦታ ሄዶ መዝናናት ምናምን፣ ይሄ የኛ ተፈጥሮ ነው። እነሱ ደግሞ ለብቻቸው ኳስ እያዩ ስልካቸው ላይ ቲቪ ላይ ከቤተሰቦቻቸው ጋር ሙሉ ቤተሰብ ቤት ቁጭ ብሎ እስቲ ወንድሞቻችሁን ወይ ጎቶቻችሁን አባቶቻችሁን ኢቭን አስታውስ እስቲ ሙሉ ቤተሰብ ቤት ሁላ ኖሮ ምናለ ያችን ለብቻው ስልኩን ይዞ ስፔስ ይፈልጋል፣ ጸጥ ብሎ ይቀመጣል። ይሄ ኔቸራቸው ነው። እሺ፣ ስለዚህ አንቺ ደግሞ ፐርፐዝሊ ነው ብለሽ ፐርፐዝሊ ሆም ብለሽ ያንን ስፔስ ያንን ጊዜ ያንን ኢንዲፐንደንሲ ከሰጠሽው ንግስቱ ነው የምትሆኙ። በቃ ዛሬ እስቲ እንደዚህ ያሳልፍ፣ ዛሬ እንዲህ ሀሳብ ስጪው፣ ዛሬ ከጓደኞች ጋር ችልን ከኔ ጋር እንደዚህ ብናረግ፣ በቃ አንቺም ትኩረት ወደ ሌላ ነገሮች ላይ ሌላ ህይወትሽ ላይ ላይፍሽ ላይ
አንቺም ጓደኞች፣ ቤተሰቦች ላይ በጣም ትኩረት ማድረግ የራሳችን ነገር ላይ ስናደርግ ያንን ስፔስ ባይ ዲፎልት ራሱ ያገኘዋል። ይሄ ነው በቃ ወደ አንቺ ሞር እንዲሳብ የሚያደርገው እሷ ጋር ያለውን ነገር ማየት እንዲፈልግ በቃ የሚወዳት ሴት ጋር ያለው ነገር እንዲፈልግ ታደርገዋለሽ። ዝም ብለሽ ብቻ ሁሌ እንዴ ከጓደኞች ጋር ከብዚ ጋር እንዴት ከኔ ጋር ቢሆን ኖሮ እንደዚህ ይሄን ያህል ጊዜ አትቆይም፣ ከኔ ጋር ቢሆን ለኔ ቢሆን አትበይ። ብልጥ ከሆንሽ ቅድሚያ የሚሰጡት ስፔስ፣ ትርፍ ጊዜ ለብቻቸውን የሚያጠፉትን ጊዜ ከምንም ነገር በላይ ቅድሚያ ይሰጡታል። ጠይቂና እስቲ እኔን ውሸት አንበሉ። አምስተኛው የማይቀረው ወንድ ልጅ ሁሌም ቅድሚያ የሚሰጠው ክብሩን ነው። መጀመሪያ ፈልጎሽ የመጣ ሰሞን ብትሰርቢው፣ ብታጣጤው፣ ብትርቂው፣ ብትሸሽው ክብሬ ምን አይልም፣ ይከተልሻል። ምክንያቱም መጀመሪያ ላይ እንዳነሳውላችሁ ቅድሚያ አላማ ብለው ጎል ብለው ያስቀመጡት የሚፈልጉትን ነገር እጃቸው እስኪያስገቡ ትዝ ላይላቸው ይችላል። ክብራቸው ትዝ ላይላቸው ይችላል። ፍቅረኛው ካረገሽ በኋላ ግን ልክ እጁ ገብተሽ ልክ ፍቅሩ ጥምጥም አድርጎ ሲይዝሽ ያንን ቀን ያስታውስሻል። አስታውሽ። ያችን ቀን እየገፋሽውን የገላመጥሽውን ያንተን ያልሽውን ያጣጣልሽውን ያስታውስሻል። ያኔ እኮ እንዲህ ነበር የምታይኝ፣ እንዲህ ነበር የምታደርጊኝ ይልሻል። ውስጡ ሴቭ ይደረጋል። ክብሩን እንደነካሽው ወይም ቅድሚያ የሚሰጠውን ነገር እንደረገጥሽበት ሚረሳ እንዳይመስልሽ። ሁሌ ብለዛ ነው ወንድ ልጅ ፍቅረኛሽ መሆን አይጠበቅበትም። ወንድምሽ በክብር ለማናገር ክብሩን ምን ያህል እንደሚወድ ማወቅ በቃ አዌር ነው መሆን። ያንን ነገር ማድረግ ትልቅነት ነው በነገርሽ ላይ ማለት ነው። ራስሽን ምን ያህል እንደምታከብሪ ማሳያ ነው። ስለዚህ በክብሩ እንደማይደራደር ክብሩ ቅድሚያ የሚመጣ ነገር እንደሆነ አልፈልገውም ክብሬ አንቺ ትበልጫለሽ ቢልሽ እንኳን አፉ እንጂ ልቡ እንደማይልሽ ወንድነቱ እንደማይልሽ በፍጹም ተጋፍቶ የሆነ ቀን ክብርህን አስመለስ ብሎ ከስር ጫና የሚያደርግበት ነገር እንደሚመጣ ወቂ። ከኢጎና ከክብሩ የሚበልጥበት አንዳች ነገር የለም። ወንድ ልጅ ለክብሩ ቅድሚያ ይሰጣል። ስለዚህ ህይወት ውስጥ ያለውን ነገር በመቀበል በመውደድ በማክበር በስነ ስርዓት በማስተናገድ ይሄንን ፍቅርሽን ማሳየት ይሄንን ክብርሽን ማሳየት ስራሽ ነው። ሌላ ምንም ማድረግ እኮ ጥብቃ መለማመጥ፣ ልክ ያልሆነ ነገር ሲያደርግ መቻል፣ ማለፍ፣ ባልሆነውም በሆነም ይቅርታ ጠይቆ አይደለም እኮ ወንድ ልጅን ህይወት ውስጥ ማቆየት። የተሰጠሽን ክብር ተቀብሎ በመመለስ የኔ ነው ብለሽ ወድጄዋለሁ ፈልገዋለሁ ብለሽ ያመንሽውን ሰው ባትወጁ ባታፈቅረሽ ሰው በመሆኑ ራሱ ብቻ በማክበር ልብ መግዛት ማሸነፍ። ቅድሚያ የምንሰጠውን ነገር ቅድሚያ ከሰጠን ቅድሚያ ይሰጠናል። ያ ማለት ስቲል ባይዘዌ ማለት ነው ቅድሚያ ለራስሽ እንደምትሰጪ የምታሳይ ሴት ነሽ። በቃ ሰውን ስታከብሪ በክብርሽ እንደማትደራደሪ ማሳያ ነው። በቃ ቅድሚያ ለራሱ የሰጠ ሰው ደግሞ ቅድሚያ ስለ ክብሩ ያስባል። በክብርሽ እንደማትደራደሪ ስታሳይ ነው ክብር የምታገኘው። በጣም በቀላሉ ነው። በቃ ህይወትሽ ውስጥ በስስት እንዲቆይ አክብሮሽ ወዶሽ እንዲቆይ ማድረግ የምትችው ቅድሚያ የሚሰጡን ነገሮችን ሊስት አድርጊ። እኔ የሰጠኋቸው እያሉ እስቲ ደግሞ ቀስ እያልሽ ጠይቂ። ውስጥ ምንድን ነው ቅድሚያ የምትሰጠው? እስቲ እኔ እንጃ ምንድን ነው ምናምን ሊልሽ ይችላል። ዲፎልቱን ነው የነገርኳቸው። በቃ ናቹራሊ ስነ ልቦ ነው የሚፈልገው፣ ተፈጥሮ የሚፈልገውን ነው የነገርኩሽ። እስቲ ሌላ ምናልባት እያንዳንዳቸው ጠይቂና እስቲ ጻፊ። እስቲ ከዛ አፕላይ አድርጊ። ሰላማዊ ቤት፣ ሰላማዊ ፍቅር፣ መርዝ ያልሆነ በሆነ ሰው በልምምጥ ወይም በግብግብ ያላያሽውን ወንድ ክሬት ማድረግ ትችያለሽ። በእጅሽ መስራት ትችያለሽ። የሚፈልገውን ቅድሚያ የሚሰጠውን በመስጠት ብቻ። ቆንጅት ሀሳቤን ከወደዳችሁት ከተቀበላችሁት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑ።